ጸጋና አልገፈፉት ታማኝ በመሆኑ በናይል ወንዝ አጠገብ ብቻዬን ቆሜ ነበር። ካቸው እጅግ በጣም ያማረ ስጋቸው እጅግ የወፈረ 7 ላሞች ከወንዝ ወጡ። በውሃውም ዳር በመስኩ እንደተሰማሩ መልካቸው የከፋ ስጋቸውም የከሳ ሌሎች 7 ላሞች ከወንዙ ወጡ። ስጋቸው የከሳው ላሞች ስጋቸው በወፈረው ላሞች አጠገብ ቆሙ። የወፈሩትን ላሞችም ዋጧቸው፣ ሁሉንም በሏቸው። ሁለተኛም በአንድ ላይ የነበሩ ያማሩና የዳበሩ 7 እሸቶች ወጡ። ነገር ግን ያማሩትን እሸቶች እያደነኩ እያለ በፀሐይ የደረቁ የሰለቱ 7 እሸቶች ወጥተው ያማሩትንና የዳበሩትን እሸቶች ዋጧቸው። ፈርዖን ሁለቱም ህልሞች አንድ ናቸው። እግዚአብሔር አምላክ የሚያደርገውን ታምር እያሳየሁት ነው። 7ቱ የወፈሩ ላሞችና 7ቱ የዳበሩ እሸቶች ማለት 7 የጥጋብ ዓመታት ናቸው። 7ቱ የከሱ ላሞችና 7ቱ የደረቁ እሸቶች ደግሞ 7 አስከፊ የረሃብ ዓመታት ናቸው። ታዲያ ለዚህ ምን ማድረግ አለብን? ጌታዬ ፈርዖን አሁን ምግብ የሚሆን እህል መሰብሰብ ይጠበቅብዎታል። ከደረሰው እህል ላይ በመሰብሰብ ለ7ቱ የረሃብ ዓመታት መዘጋጀትም ያስፈልጋል። ልክ ነው። ምን መደረግ እንዳለበት ገባኝ። ከዛሬ ጀምሮ ዮሴፍ ምግብ የመሰብሰቡ ኃላፊነት በአንተ ላይ ተጥሏል። እኔ ግርማዊነቱ? አዎ፣ አንተ በግብጽ ምድር ላይ እጅግ ጠቢብ ሰው እንደሆንክ በሙሉ ልቤ አምኛለሁ። ጣትህን ስጠኝ ዮሴፍ። ይህ ምልክት የግብጽ ከፍተኛ ገዢ መሆንህን የሚያመለክት አዲስ ሹመት ነው። ከኔ ቀጥለህ በመላው ግብጽ እጅግ ከፍተኛው ስልጣን ያለ ሰው ትሆናለህ። እኔ ክብር አገኘው ጌታዬ? ፍቅር በስቶልኝ ከፍ ለ7 ዓመታት ዮሴፍ በግብጽ ምድር ሁሉ እህል እየሰበሰበ አለፈ። የክብርን ጥጋየው አምላኬ ተመስገን የወደድከኝ ጌታ። በኋላም ምዕራብ ጸና። ነገር ግን ለዮሴፍ ምስጋና ይድረሰውና ግብጽ ተዘጋጅታ ነበር። የከነዓን ሕዝብ ግን ተራበ። ወደ ግብጽ ውረዱና ለመንደራችን ስንዴ ግዙ። በሕይወት ለመኖር ያለን ብቸኛ ተስፋ እርሱ ብቻ ነው። ብንያም ከኔ ጋር በስቶልኝ ከፍ ብዬ ተገኘ። በእግዚአብሔር ፈቃድ የክብርን ጥጋየ ከመንገዴ ዞር በሉ። እነዚህን ሰዎች ካሁን ቀደም የማውቃቸው ይመስለኛል። እንዴት ሆኖ ሊሆን ይችላል? ከዓመታት በፊት የተወኙ ወንድሞቼ ናቸው። እናንተ እንግዶች ናችሁ። ግብጽ ውስጥ ደግሞ ምን ትሰራላችሁ? እህል ለመግዛት ነው የመጣ ነው ጌታዬ። ህዝባችን እየተራበ ነው። ሰላዮች አለመሆናችሁን እንዴት ላውቅ እችላለሁ? እኛ ሰላዮች አይደለንም። እምልልሃለሁ፣ እኛ ታማኝ ሰዎች ነን። እውነት እንደሆንን እንዴት እናረጋግጥልህ? ሌሎች ወንድሞች ይኖሯችኋል? ትንሽ ወንድማችን ከኛ ጋር አልመጣም። ከናንተ አንዳችሁ ወደ ቤታችሁ ሂዱና ይህንን ትንሹን ወንድማችሁን ይዛችሁልኝ ተመለሱ።
ነገር ግን ጌቴ አባታችን ፈጽሞ ወደዚህ እንዲመጣ አይፈቅድም። ሌላ መፍትሄ ይፈለግልን እባክዎ። ጠባቂዎች እነዚህን ሰላዮች እስር ቤት ወስዳችሁ እንድታስሩልኝ ይፈልጋሉ። እኛ ሰላዮች አይደለንም። በዚህ ወይን ቤት ምን ያህል ጊዜ ነው የምንቆየው? ከገዢው አንድም ቃል ሳንሰማ 3 ቀን አሳለፍን። እርሱ እንደጠየቀን ቢንያምን ወደ ግብጽ ማምጣት አለብን። ከዚህ መውጫችን እርሱ ብቻ ነው። አባታችን አይፈቅድልንማ። እዚህ ልንሆን እንችላለን እኮ እስከ መጨረሻው። እኛ ላይ ይህ የሚሆነው ለምንድን ነው? ለምን እንደሆነ ነግራችኋለሁ። በዮሴፍ ላይ በሰራነው ስራ እየተቀጣን። ዮሴፍን ከዚህ ጋር ምን አገናኘ? ዮሴፍን ባሪያ አድርጋችሁ ስትሸጡት ምን እያሰባችሁ ነበር? የአባታችንን ልብ በመስበር እግዚአብሔር በእኛ ላይ እንዲቆጣ አድርገናል። ሮቤል ትክክል ነው። በዮሴፍ ላይ በጣም ጨክነንበታል። በወቅቱ ሕሊናችንን አጥተን ነበር። ዕጣ ፈንታችን ይህ ከሆነ እስር ቤት መበስበሳችን ነው። በራሳችን ላይ ያመጣነው ጣጣ ነው። በጣም አስቤበት ሁለተኛ እድል ልሰጣችሁ ፈቃደኛ ሆኛለሁ። እናም ከአባታችሁ ጋር ያለውን ትንሹን ወንድማችሁን ካመጣችሁልኝ በነፃ ለቃችኋለሁ። እንደ ፈቃዱ እናደርጋለን ጌታዬ። እስኪ አንተ ስምህን ንገረኝ። እኔ ስምዖን። አንተ እዚህ ትቆያለህ። ሌሎቹ ሄደው ትንሹን ወንድማቸውን ይዘው ይምጡ። አቁማዳቸውን በእህል ሙሉላቸው፣ ብራቸውንም መልሱላቸው። ታዛዥ ነኝ ጌታዬ። አባታችን ወደ ግብጽ ቢንያምን ይዘን መሄድ አለብን። ብቸኛው ተስፋችን እርሱ ነው። እረ ተመልከት፣ አንድ ሰው ብራችን መለሰልን። እርግጠኛ ነህ? አዎ። እግዚአብሔር ያደረገልን ምንድን ነው? ሁሉም ነገር እኔን የሚፈታተነኝ ለምንድን ነው? አባታችን ለቢንያም ኃላፊነቱን እኔ እወስዳለሁ። እሱን በደህና ላንተ ካልመለስንልህ የኔን 2 ልጆች መውሰድ ትችላለህ። አይሆንም። በቢንያም ላይ ምንም ነገር አልሞክርም። አስቀድሜ ልጅ ዮሴፍን አጥቻለሁ። ሐሳቡን ማስቀየር አለብን፣ ያለበለዚያ ስምዖንን ማጣታችን። አባታችን ወደ ግብጽ ቢንያምን ይዘን መሄድ አለብን። ብቸኛው ተስፋችን እርሱ ነው። ምስኪኑን ስምዖንን አስበው። ግብጽም ታስፈልገናለች። የምግብ ምንጫችንም እርሷ ብቻ ናት። ይሁዳ፣ ነገር ግን አንድ ነገር እንታደርጉ ፈልጋለሁ። ከጥሬዎቻችንና ከዘይታችን ቋጥራችሁ ያዙ። ለግብጽም ገዢ እንደ ስጦታ አበርክቱለት። ይህ ደግሞ እጥፍ ገንዘብ ነው። ዋናውን ብር መልሳችሁ ስጡ። ከዚያም ለሌላ ተጨማሪ እህል ክፈሉ። በቢንያም ላይ ምንም ነገር ሊደርስበት አትፍቀዱ። ያለበለዚያ በታላቅ ሐዘን እሞታለሁ።